ቀጥታ ወደ ርዕሱ ስገባ ጥምቀት ለድህነት የሚለው የቤተ ክርስቲያን ዋነኛና ተቀዳሚ ትምህርት ነው። ምክንያቱም ጌታ ኢየሱስ ክርስቶስ የሰጠን ትምህርት ስለሆነ ማለት ነው። ይህን ትምህርት ዲፌንድ ስናደርግ የምንድንበት መሰረታዊ ትምህርት ስለሆነ ነው። ይሄ በቤተ ክርስቲያን ታሪክ ውስጥ የታመነና የታወቀ ትምህርት ነው። ለሺህ ምናምን ዓመት ምናልባትም እስከ ዝንግሊን መነሳት ድረስ ቤተክርስቲያን የምታምነው ይህንን ነው። በጉባኤም ደረጃ እንዲሁም ደግሞ አባቶች ሁሉ የሚስማሙበት ትምህርት ነው። ምን? ጥምቀት። ከመጽሐፍ ቅዱስ እንጀምርና ከዛ ወደ አባቶች እንሄዳለን ማለት ነው። ወደ መጽሐፍ ቅዱሱ ስንመጣ ሰዎች በኃጢአት በበደል ወድቀው ነበረ። የሚያነሳቸው ያስፈልጋቸዋል። ከሰው ሊሆን አልቻለም። አጠራጠር እያደረግን ነው የምንነጋገረው ባለችን ደቂቃ። ከሰው ሚያድን ስለሌለ አንድያ የአብ ልጅ ሰው ሆነና አዳነን። በሞቱ ሲያድነን አዳማዊ ሆነን ተቀብረን ሞተን የነበርነውን እርሱን እንድንመስል መንገድን ሰጥቶናል። ምን ብሎ? ያመነ የተጠመቀም ይድናል ብሎ ማለት ነው። ለመዳን ምን አስፈልገው አለ ጌታ ኢየሱስ ክርስቶስ። እኔ የሰራሁላችሁን ስራ እመኑ፣ ከዛ ደግሞ በጥምቀት በኩል ከእኔ ጋር አንድ ሁኑ አለ። የቱ ጋር ነው ይህን ያለው? ገላትያ ምዕራፍ 3 ቁጥር 27 ላይ የተጠመቀ ማን ለብሷል አለ? ክርስቶስን ለብሷል። የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል ብሏልና ክርስቶስን መልበስ ነው። ሰው ክርስቶስን ሳይለብስ ሊድን ይችላል? ክርስቶሳዊ ሳይሆን ሊድን ይችላል? በፍጹም አይችልም። ጥምቀት እንዴት ነው ክርስቶሳዊ የሚያደርገው ከተባለ ማስረጃ አለ። የማቴዎስ ወንጌል ምዕራፍ 28 ላይ ጌታ ኢየሱስ ክርስቶስ ሐዋርያቱን ከትንሣኤ በኋላ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው አለ። ምን ማለት ነው ደቀ መዝሙር መሆን ከተባለ? በሌላ ስፍራ እዚሁ ወንጌል ላይ በወንጌላችን ማለት ነው ደቀ መዝሙር መሆን የሚለው ወይም ደቀ መዝሙር የሚለውን የጌታ መሆን ብሎ ይተረጉመዋል ማለት ነው። ስለዚህ ሰዎች አምነው ሲጠመቁ ነው የጌታ የሚሆኑት ማለት ነው። ታዲያ ጥምቀት ለድነት አይደለም የሚሉ ሰዎች የሚጣረሱት ከማጋ ነው ሲባል ከጌታ ትምህርት ጋር ነው ማለት ነው። ጴጥሮስን በመልእክቱ ምን ብሎ ተናግሯል? ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ብሎ ተናግሯል። አባታችን ሚዩት ቢያደርጉት የእርሶ ድምፅ ወደዚህ ስለሚመጣ ጥምቀት ያድነናል ብሎ ተናግሯል ማለት ነው። እኛ የጴጥሮስ ልጆች ስለሆንን ጴጥሮስ እንዳለ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ብለን እናምናለን ማለት ነው። እንዲሁም ደግሞ የጳውሎስን የድህነት መንገድ መመልከት እንችላለን። በሐዋርያት ሥራ ምዕራፍ 22 ላይ ጳውሎስ ሳኦል እያለ በደማስቆ መንገድ ጌታ እንዳገኘው ይናገርና ለምን ታሳድደኛል ይለዋል ጌታ። ከዛ እኔ ማሳድድ አንተ ማነህ? ይሄ የቃላት ልውውጥ ከተደረገ በኋላ ወደ ከተማ ሂድ፣ የምታደርገውን በዛ ይነግሩሃል አለው። ካመነ በኋላ ወደ ከተማ ገብቶ ነበረ። ወደ ከተማ ከገባ በኋላ አናንያ ምን አለው? ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ አለው። ስለዚህ ጥምቀት ምንድን ነው ሲባል ጳውሎስ ያገኘውን የምናገኝበት ነው ማለት ነው። እርሱ ምንድን ነው? ከኃጢአት መንጻት፣ ከኃጢአት መታጠብ። ይህንን የሚነግረን መጽሐፍ ቅዱሳችን ነው ማለት ነው። በሐዋርያት ሥራ ምዕራፍ ቁጥር 38 ላይ የምናገኘው ደግሞ ሐሳብ አለ ከዚሁ ከኃጢአት ስርየት ጋር በተያያዘ። ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎች ሐዋርያት ወንድሞቹ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ ምን ታገኙ ዘንድ? የኃጢአት ስርየት። አያችሁ፣ ጥምቀት ለኃጢአት ስርየት አይሆንም የሚል ሰው መጽሐፍ ቅዱስን ያልተቀበለ ነው ማለት ነው። ቃል በቃል ነው የሚለው። ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል እንዳለ ጴጥሮስ እዚህም ጋር ትድኑ ዘንድ የኃጢአት ስርየት ታገኙ ዘንድ ማለት ነው ተጠመቁ ሲባሉ እንመለከታለን። የዮሐንስ ወንጌል ምዕራፍ 3ን በዚህኛው ምዕራፍ የመጨረሻ ላድርገውና ከኒቆዲሞስ ጋር በነበረው ምልልስ የምናገኘው ሐሳብ አለ። ምን ይላል? ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ወደ እግዚአብሔር መንግሥት ለመግባት ምን ያስፈልጋል? ከመንፈስና ከውሃ መወለድ። እርሱ ምንድን ነው? ጥምቀት። የቤተ ክርስቲያን አባቶች በአንድ ድምፅ ይህንን ጥምቀት ብለው ፈተውታል። እኛም ጥምቀት ብለን እንፈታለን። ቤተ ክርስቲያን ከተመሰረተችበት ጊዜ ጀምሮ አሁንም ድረስ የሚታመነው ትምህርት ይሄ ነው። ይህንን ጠን ወዴት ነው የምንሄደው ከተባለ እንደው ከዚህ ተቃራኒ ሀሳብ ከተነሳ የጌታ ትምህርት አይደለምና ከቤተ ክርስቲያን ውጡ እንደማለት ወይንም ክርስቶሳውያን አትሁኑ እንደማለት ይሆናል። እግዚአብሔር ይስጥልኝ።
እሺ ሰዓት ከነ በትክክል ነው የተጠቀምከው ዮባ፣ እናመሰግናለን። በመቀጠል ደግሞ ቃና 5 ደቂቃ ተጠቅመው ጥምቀት ለመዳን አይደለም ብለው ከሆነ የሚያምኑት እሱን ማስረጃዎችን እየጠቀሱ 5 ደቂቃዎት ሲያልቅ ደግሞ ይጨርሳሉ ማለት ነው። ይቀጥሉ። ላይ ኖት ሚዩት ኖት ሚዩቷን ያንሷት። አመሰግናለሁ። በመጽሐፍ ቅዱስ ኃጢአትህ ይሰረይ ዘንድ ኃጢአታችሁ ይሰረይ ዘንድ የሚሉ ተደጋጋሚ ቃላቶችን እናገኛለን። ይህ የማይካድ ነገር ነው። ጌታችን ኢየሱስ ክርስቶስም ታላቁን ተልእኮ ለሐዋርያት ሲሰጥ ሁሩ ውስተ ኩሉ አሕዛብ ሁሩ ወመሃሩ ኩሉ አሕዛብ ወእዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ በማለት አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እንዲያጠምቁ ታላቁ ተልእኮ ተሰጥቷቸው ሂደዋል። ይህ ምንም የሚያጠራጥር ነገር አይደለም። እዚህ ላይ እኔ እንደ ተሐድሶ ጥምቀት ኃጢአት ያስተሰርያል፣ ጥምቀት ኃጢአት ያስተሰርያል፣ የኃጢአት ስርየት ጥምቀት ሲል ቤዛነትን ያሰጣል ማለት ግን አይደለም ብዬ አምናለሁ። ጥምቀት ቤዛነት ቢሆን ኑሮ ኢየሱስ ተጠምቆ እዚያ ላይ ስራውን በጨረሰ ነበር። ጥምቀት ስርዓት ነው። ከስርዓት ጋር ደግሞ ከላኪው ጋራ ከአባት ጋራ መተባበር ነው። ስርዓትነቱ ትብብር ነው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6 ቁጥር 4 ላይ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ክርስቶስ ተጠመቀ ማለት ለኃጢአት ስርየት አይደለም። ጥምቀት የኃጢአት ስርየት አይደለም። ክርስቶስ ሞተ ቤዛ ሆነ ሲባል ለቤዛነት አይደለም። ክርስቶስ ለእኛ ትእዛዝንና ስርዓትን ሲሰጥ አደረገው። ያንን ስርዓት እኛ ስንፈጽም፣ በተለይ ጥምቀት ነው ርዕሳችን፣ ጥምቀትን ስንፈጽም ከክርስቶስ ጋራ በመተባበር አንድ አማኝ በክርስቶስ አመንኩ የእግዚአብሔር ልጅ ሆንኩ ብሎ በአፉ መስክሮ ባይጠመቅ እንደ ክርስቲያን አይቆጠርም። በመጀመሪያቱ ቤተክርስቲያንም ካመነ በኋላ ተምሮ ምን እናድርግ ሲል መጠመቅ ነው። ውሃን ነው እንዳልጠመቅ የሚከለክለኝ ምን አለ ሲል ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ብታምን ተፈቅዷል አለው። የእግዚአብሔር ልጅ እንደሆነ አምኛለሁ ሲል ይሄ ሰው ጊዜ ላይ ነው የዳነው። ቀጥሎ ጥምቀቱ ለምንድን ነው የሚጠብቁ? ተጨማሪ ደህንነት ሊያሰጠው ሳይሆን ከክርስቶስ ጋር የክርስቶስን ሞት በጥምቀት ለመተባበር ያደረገው ታላቅ ምስክርነት ነው። ክርስቶስ ሞተ። ጥምቀት አንዲት ናት የሚባለውም ከዚህ የተነሳ ነው። አንድ ሰው ሁለቴና ሶስቴ አይጠመቅም። ጥምቀት አንዲት ናት። ምክንያቱም ክርስቶስ አንዴ ለኛ ሞተ፣ ተደጋጋሚ ስላልሞተ። ሁለቴ ሶስቴ ቢሞት ኑሮ ጥምቀትንም በዚያው ልክ እንደጋግመው ነበረ። ነገር ግን ለአንድ ሞቱ አንድ ጊዜ ብቅ ጥልቅ በማለት ብቻ ሞቱንና ትንሣኤውን እናበስራለን፣ ከእርሱ ጋር መተባበር እናደርጋለን። ሐዋርያው ጳውሎስም ይሄንን ነው የሚገልጠው። ሌሎች ጥቅሶች አሁን ኃጢአት ስርየት ማለት እነዚያ ሰዎች ሲጠመቁ መጀመሪያ ላይ በሕይወታቸው በነበሩበት አሕዛባዊ ልምምድ፣ አይሁዳዊ ልዩ ልዩ ልምምድ ነበራቸው። ይሄ ምድራዊ የሆነ ከእግዚአብሔር ፊት ርቀው የነበሩበት ከእግዚአብሔር ፊት ተለይተውበት የነበረበት ሕይወት የኃጢአት ስርየት፣ ንስሐም እኮ ራሱ የኃጢአት ስርየት ነው። ንስሐም የኃጢአት ስርየት ነው። ነገር ግን ንስሐ የኃጢአት ስርየት ስለሆነ በንስሐ ነገሩ አይቋጭም። በኦሪት መስዋዕት ማቅረብ የኃጢአት ስርየት ነበረ፣ በዚያ አይቋጭም። እንዲያውም ጌታችን ኢየሱስ ክርስቶስ አሌለክሙ ጸሐፍት ወፈሪሳውያን እለ ትከይዱ ባሕረ ወየብሰ ከመ ታጥምቁ አሐደ ፈላሴ ወተጠሚቆ ትረስይዎ ካዕበተ ገሃነም፣ የብሱን በእግር ባህሩን በመርከብ እየዞራችሁ አንድ ሰው ለማጥመቅ ትዞራላችሁ፣ ካጠመቃችሁት በኋላ ግን መልሳችሁ የገሃነም ልጆች ታደርጋላችሁ ተብሎ ሲነገር ያ ጥምቀት ለስርየት ኃጢአት አይደለም። ጥምቀቶች ሁልጊዜ የራሳቸው ተልእኮና መልእክት አላቸው። አንድ ነገር ማረጋገጥ ያለብን ኢየሱስ ክርስቶስ እንኳንስ የኛ ጥምቀት ይቅርና የኢየሱስ ጥምቀት እንኳን ለኛ ቤዛችን አይደለም። ለኛ ቤዛችን አይደለም። የኢየሱስ ክርስቶስ ቤዛችን ሞቱ ብቻ ነው። በዘላለም ሊቀ ካህናትነት በዘላለም መስዋዕት
በአብ ፊት ራሱን አቅርቦ በእግዚአብሔር ቀኝ ለዘላለም የተቀመጠ የተባለው ቤዛችን እዚያ ላይ ነው ያለው እንጂ በጥምቀት ቤዛነት፣ በቁርባን ቤዛነት፣ በንስሐ ቤዛነት የሚገኝ ከሆነ ቤዛነቱ ተሸርሽሯል፣ ተከፋፍሏል። ስለዚህ የትልቁ የመስዋዕቱ ስርዓትም ተዛብቷል ማለት ነው እና ለመስዋዕቱ ነው ትልቁ ክብር የሚሰጠው። ይሄ ማለት ግን አማኞች እያመኑ መጠመቅ፣ ከክርስቶስ ጋር መተባበር፣ ሞቱን መምሰል፣ በህይወታቸው መገለጥ ግዴታቸው ነው። ሳጨርሰዋል ቃና። እሺ እናመሰግናለን። አንደኛውን ዙር ርዕሳችሁን ጠብቃችኋል ብዬ አስባለሁ። ጥሩ አድርጋችሁ ፈጽማችኋል። አሁን ወደ ሁለተኛው ዙር እሱ ምንድነው ቃና ያነሱት ላይ ኢዮባ ወንድማችን ሪፍሌክሽን ትሰጣለህ። እንደዚሁም ደግሞ ኢዮባ ያነሳው ላይ ቀጣይ ሲደርሶት እርሶ ይሰጣሉ ማለት ነው። 5 ደቂቃ ነው ያለው። ቀጥል ኢዮባ። እሺ እግዚአብሔር ያክብርልኝ። ቀጣይ ያነሷቸውን ሀሳቦች እንመልከት። የመጀመሪያው ሮሜ 6:4ን ጠቅሰዋል። ለድህነት የሚለው በነገራችን ላይ አስቀድሞ አወዛጋቢ ነገር እንደተናገሩ ልጠቁማችሁ እወዳለሁ። ለምን ከተባለ አዎ ለኃጢአት ስርየት የሚል በመጽሐፋችን ላይ አለ ይሉና መልሰው ግን ለኃጢአት ስርየት አይደለም ይላሉ። እንዴት ነው የሚለውን በኋላ በጊዜያቸው ያብራሩልናል። ወደ ሀሳቡ ስመጣ ሮሜ 6:4 ላይ ከቁጥር 3 ጀምሬ ላንብብላችሁ። ወይስ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ከሞቱ ጋር አንድ ትሆኑ ዘንድ እንደተጠመቃችሁ አታውቁምን ይላል። ስለዚህ ጥምቀት ከሞቱ ጋር አንድ ለመሆን ምን ያልነው ነው የተጠመቅነው ነው ማለት ነው። ከክርስቶስ ሞት ጋር አንድ የምንሆንበት ነው። ቁጥር 4 ላይ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ ክርስቶስ እንዲሁ እኛም በአዲስ ሕይወት ስለተመላለስን አይልም የሚለው እንድንመላለስ ነው። እንድንመላለስ ተጠመቅን ማለት የተጠመቅነው አሮጌውን ማንነት ትተን በአዲስ ሕይወት ለመመላለስ። ምክንያቱም አዲስ ሕይወት ስላላገኘን ነው አምላክ ሰው መሆን ያስፈለገው። አዲስ ሕይወት ይሰጠን። የሰጠንን በምን ተቀበል? በጸጋ መቀበያው በጥምቀት በኩል ማለት ነው። ስለዚህ ሮሜ 6 ለድህነት መሆኑን በተለይ የጥምቀት ቴዎሎጂ በደንብ የተብራራበት ነው። እንቀጥል። ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። በአዲስ ሕይወት ለመመላለስ ከሞቱና ከትንሣኤው ጋር መተባበር ያስፈልጋል። እርሱም በጥምቀት ነው። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ምን እንላለን? እንተባበራለን። በሞቱ የተባበረ ነው በትንሣኤው የሚተባበረው። ይህንን ደግሞ የምናገኘው እንዴት ነው? በጥምቀት። እሺ ከዛ ምን የሚል ሐሳብ ተነሳ? ክርስቶስ የተጠመቀው ለኃጢአት ስርየት አይደለም የሚል ነገር አነሱ። ማን ነው ክርስቶስ የተጠመቀው ለኃጢአት ስርየት ነው ብሎ የተናገረ ነው ወይስ ራሱ ጥያቄ ፈጥሮቦት ነው የሚለው? እንግዲህ ፈጥሮቦት ከሆነ በዚሁ ልነግሮት እወዳለሁ። ኢየሱስ ኃጢአት የለበትም። ንጹሕ የእግዚአብሔር በግ ለመስዋዕት የቀረበ የእኛን መስዋዕት የተሸከመ እድፈት ወይንም ደግሞ ምንም ኃጢአት የሌለበት ከኃጢአት በቀር እኛን የመሰለ እንዲህ ያለ ሊቀ ካህን ይገባናል ብሎ በዕብራውያን ምዕራፍ 7 ቁጥር 26 ላይ የተናገረለት ጳውሎስ ንጹሕ ክርስቶስ ነው እና ለኃጢአት ስርየት ሊጠመቅ አይችልም። የዮሐንስ ጥምቀት ከተነሳ የሐዋርያት ሥራ ምዕራፍ 19 ላይ ሄደው ማንበብ ይችላሉ። ዮሐንስ ያጠምቅ የነበረው ለንስሐ ነው። ክርስቶስ ደግሞ ለእኛ የፈጸመልንን እርሱ ለኃጢአት ስርየት ተጠመቀ የሚል ሐሳብ እኛም አላነሳንም፣ ከየት እንደሰሙት ባላቅም ማለት ነው። ከዛን ባይጠመቅ እንደ ክርስቲያን አይቆጠርም የሚል ነገር በመሃል ላይ ሲናገሩ ሰማው። ሰው አምኖ ካልተጠመቀ ወይም ባይጠመቅ እንደ ክርስቲያን አይቆጠርም አሉ። እግዚአብሔር ያክብርልን። ውይይቱ እዚህ ጋር ነበር የሚያበቃው፣ ግን ሰዓቱን ጠብቀን እንጨርሰው በሚለው ነው እንጂ ሰው ከጥምቀት ከተለየ ክርስቶስን አልለበሰምና በእምነት ብቻ ሊድን አይችልም። ይሄ ፕሮቴስታንታዊ አስተምሮ ነው። ይሄ ፕሮቴስታንታዊ አስተምሮ ደግሞ በቤተክርስቲያን ታሪክ ውስጥም ትምህርት ውስጥም የለም። ከዛ ተመለሱ ነው የእኛም ሀሳብ። የሚታደስ ነገር የለም፣ ራሳችሁን አድሱ የሚል መልእክት አዘል ነው ማለት ነው። ከዛ ጥምቀት ምስክርነት ነው ብለዋል። ጥያቄና መልስ ላይ ከየት እንዳመጡ ጠይቆታለሁ። ከዛን የኢየሱስ ጥምቀት ቤዛ አይደለም የሚል ነገር አነሱ። የኢየሱስ ጥምቀት የሚለውን ቅድም ስለመለስኩኝ ቤዛ የሚለውን ሐሳብ እንዴት እንደተረዱት ባላቅም ቤዛነትን ስናነሳ የክርስቶስ ቤዛነት ሰው ከመሆኑ ነው የሚጀምረው። ሰው ሳይሆን አይደለም መስቀል ላይ የተሰቀለው። ቤዛነት ምንድን ነው ከተባለ ክፍያነት ነው። ክፍያን ያገኘነው ደግሞ እርሱ ዘላለማዊው ቃል ዘላለማዊው አምላክ ከድንግል ሞት፣ ረሃብ፣ መገረፍ እነዚህ ነገሮች የሚስማሙትን መከራ መቀበል የሚስማሙትን ስጋ የራሱ አድርጎ በስጋ በኩል ነው መከራን የተቀበለልን ማለት ነው። ስለኛ የሞተው በስጋው ነው። እነዚህን ነገሮች ያደረገው ዘሎ ዕለተ ዓርብ በቃ ኢየሱስን ያወቅነው ዕለተ ዓርብ ነው አይደለም።
መልአኩ መጥቶ የእግዚአብሔር ልጅ ትወልጃለሽ፣ እሱም ደግሞ የዓለም መድኃኒት ነው፣ ለዓለም ሁሉ መድኃኒት የሆነውን ትወልጃለሽ ብሎ ሲያበስራት ከብስራቱ ማነው ከጽንሰቱ ይጀምራል ማለት ነው ቤዛነቱ እንጂ መስቀል ላይ ብቻ ነው ብሎ በብቻ ካጠሩት አስቸጋሪ ይሆናል ማለት ነው። ሶ ይሄን ከየት እንዳመጡት በኋላ ላይም ስለምጠይቅ ማለት ነው። የመጨረሻ ሐሳብ ኦኬ 40 ምናምን ሰከንድ ስላለኝ ቅድም ያነሳናቸው ጥቅሶች አሉና አንዱንም አልተቃወሙም። ታዲያ ተሐድሶነት ምንድን ነው? መጽሐፍ ቅዱስ አዎ ለኃጢአት ስርየት ብሎ ይላል፣ ግን ብለው ደግሞ አይ ለኃጢአት ስርየት ብዬ አላምንም ካሉ የሚያድሱት ወደ ራስዎት ሐሳብ ነው ወይስ ወደ መጽሐፍ ቅዱስ? ወደ መጽሐፍ ቅዱስ ካሉ ይኸው ስንጠቅስ እኮ አላምንም አሉ፣ ወይንም ደግሞ አልቀበልም እያሉ ነው። ታዲያ ወዴት ነው የሚታደሰው የሚል ጥያቄ ያስነሳል። እግዚአብሔር ያክብርልኝ። ሮሽ ዮባ እናመሰግናለን። 10 ሰከንድ እያለ ነው የጨረስከው ነው። አሁን ቃና ማይኮትን ያንሱና ዮባ ቅድም እና አሁን ላይ ያነሳቸው ሐሳቦች ላይ 5 ደቂቃዎችን ዝሎታለው። እዛ ላይ የካውንተር አታክ ያደርጋሉ ማለት ነው። ይቀጥሉ ወንድሜ። ካነሳቸው ሐሳቦች ላይ እኔም ተቃውሞ አለኝ። አንደኛ የኢየሱስ ክርስቶስ ቤዛነት ከጽንሰቱ ጀምሮ ነው እንጂ ቀራንዮ ላይ ዘሎ አይደለም ብሏል። ይሄ ፍጹም ስህተት ነው ባይነኝ። እኔ እንደ እግዚአብሔር ቃል እንደ መጽሐፍ ቅዱስ ጌታችን ኢየሱስ ክርስቶስ የተጸነሰው ከጽንሰት ጀምሮ ቤዛ ሊሆን ሳይሆን ስደቱም ሁሉ ቤዛነታችን አይደለም። ወደ ቀራንዮ የሚሄድ የእግዚአብሔር በግ ነው። በጉ ቀራንዮ ላይ ነው የሚሰዋው። ካህኑ እዚያ ላይ ነው። መስዋዕቱም እዚያው ነው። መሰዋውም እዚያው ነው። ጽንሰት ላይ መሰዊያ የለም፣ ሊቀ ካህናትም የለም። ስለዚህ ኢየሱስ ክርስቶስ እንደ መልከጼዴቅ የዘላለም ካህን ሲባል መልከጼዴቅ ከአብርሃም ጋር በተገናኘባት ቅጽበት 30 ደቂቃ ትሁን 20 ደቂቃ አትታወቅም፣ አጭር ንግግር ነው የተነጋገሩት። መልከጼዴቅ ህብስትና ወይኑን ይዞ ወጥቶ ተቀበለው። አብርሃም ከአስራቱ ሰጠው። መልከጼዴቅ አብርሃምን ባረከው። ይህች ብቻ ንግግር ተጠናቀቀች። መልከጼዴቅ አባትና እናት የሉትም፣ ለዘመኑ ጥንት የለውም፣ ምንም አይታወቅም ተባለ። ነገር ግን በእግዚአብሔር ልጅ ተመስሎ ካህን ሆኖ ይኖራል ተባለ። ካህንነቱ እዚያች ላይ ከአብርሃም ጋር የተገናኘባት ህብስትና ወይንን ይዞ የቀረበባት ሰዓት ናት። አብርሃም ተፈስሐ አብርሃም ተመነየ ተፈስሐ ወተነበየ ምስጢረ ሞትከ ክርስቶስ አመ በበግ ርእየ ስትል ቤተክርስቲያኗ እዚያ ላይ ያለውን የመልከጼዴቅን እና የአብርሃምን ግንኙነት ጠቅሳ ነው። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል አብርሃም ቀኔን ያይ ዘንድ ረቶ ወይስ ከኔ ነው? ተቋርጧል። እሺ አይ ቲንክ እናስወርዳቸው ይሆን እንዴና ይመለሱ ወይስ እንዴት ይሻላል? ዘግቶባቸውም ሊሆን ይችላል ባትሪ። ወርዶ ይመለሱ ክሮሲ። ግን ራሳቸው ናቸው ወረዱ። ቆይ እንሞክር። እሺ ታብና ኮፕሊንኩን ከፍ አድርጉት እንዳይዘረግፈን። እሺ ሊቀ ጉባኤም ሚዩት አድርገው ነው ቁጭ ያሉትና አንዴ ራስዎትን አሳድጉና እዛ ላይ እስኪመጡ ታፕታፕ እናርግ። በትልቁ ይሁን። እሺ 3 ደቂቃ ላይ ነው ያቆሙት። ከስር ካሉ ምናልባት አንድ ቁጥር ይጻፉ። ቃና ከስር ካሉ ትንሽ ቢዚ ነገር አለውና ኮፕሊንኩ ከፍ አድርጉት አንዴ። ቀስት ኮፕሊንክ አንዴ ቶሎ በሉ። 1.8 ነው ያለው። ከስር አንድ ቁጥር እየጻፉ ነው መጥተዋል። አይ ልኬላችኋለሁ። አንዴ ቀስት ኮፕሊንክ አድርጉ። እሺ ረስታችሁታል። ቶሎ በሉ። ልኬልዎታለሁ። ቃና ይቀበሉ። ፖስትም እያደረጋችሁት ሪፖስት አለ። ልኬልዎታለሁ። ሜቢ ቢካሎት ገስት ይላኩ ወይ አይ ቲንክ እየደረሳቸው አይደለም መሰለኝ። ልኬልዎታለሁ ወይ ገስት ይላኩ።
ምናልባት ኔትወርክ ከሆነ አንዴ ወጥተው ይመለሱ። ቤቱን ፎሎ አድርገውታል ብዬ አስባለሁ። ወይ ወጥተው እንደገቡ ወይ አንድ ቁጥር ይጻፉ ወይ ገስት ይላኩ። ቃና የሉም እኮ ይታያል። አንድ ሲጽፋ ሙሉ ወጥቶ ካልተመለሱ ድንገት ኢንቫይት ተደርጎም ላይ ገቡ ስለሚችሉ ከቲክታክ ወጥቶ ይግቡ። ድጋሚ ኢንቫይት ተደርጓል። ኢንቫይት ተደርጓል። ቃና ካሉ እንዳለ ይውጡና ተመልሰው እንደገና ይግቡ። ኮፕሊንኩና ታቡን ከፍ አድርጉት። ታቡን 1200 አስገቡት። 1200 ሰው ነው ያለው። እኔን ራሱ ቢዚ የሆነብኝ ነው። ኦኬ ገቡሽ። ታብታብ እስከ አድርጉ። ሁላችሁ ከታች ያላችሁ ታብታብ አድርጉ። እዚህ ያሉም ፎሎ አድርጓቸው። ለሁሉ መምህራን እዚህ ያሉ ፎሎ አድርጓቸው፣ ታብታብም አድርጉ። እሺ ቀጥሉ። አይ ምናልባት አንዳንድ ሰዎች ከዚህ በፊትም ራሳቸው እያስወጡ መርጌታ ወጥ መርሳተው ወጡ የሚሉ ሰዎች አሉ እና ምናልባት እኔ እንደዛ እጠራጠራለሁ። አይ እንደሱ አይደለም። ቃና በምንም ተአምር ሊቀ ጉባኤ ያሉ እንደውርሶን እንኳን ይበሉና ቢጠራጠሩና ያከብሩኝም ብለው እኛ አባቶች ያለንን ክብር ኦርቶዶክሳውያን ያውቃሉ። እና ሊቀ ጉባኤ ያሉ ታላላቅ መምህራን እያሉ በፍጹም ማንም እንደዚህ አላደረገም። ሁሉም ሰው አይቶ አልስታክ ነው ያደረገበት እና የው ሰዓቱንም አቁም የለውታል። ምንም የተመረጠ ሞዴሬተር ያለንና የሚቀጥሉ ጋር አሁን ይቀጥሉ። 3 ደቂቃ ቀርቶታል። ይቀጥሉ። ጥምቀት ላይ ርዕሰ ጉዳዩን ጥምቀት ላይ አድርገው ይቀጥሉ። እሺ። ስለዚህ ጌታችን ኢየሱስ ክርስቶስ እንግዲህ እንደገና ልድገመው መሰለኝ፣ ጌታችን የተጠመቀውም ለራሱ ነው። በሱ ጥምቀት ልክ እንድንጠመቅ ቢያዝዝ ኑሮ 30 ዓመት ሳይሞላን በ40 ቀንና በ80 ቀንም እየተጠመቅን ያለ ነው። ሳናምን እየተጠመቅን ያመነ የተጠመቀ ከሚለው ይልቅ የተጠመቀ ያመነ በሚል አካሄድ ነው እየሄድን ያለ ነውና ስርዓተ ጥምቀቱ ራሱ ትክክል አይደለም። ለጥምቀት የሚፈጸመው አፈጻጸሙ ስርዓቱ በቤተ ክርስቲያኒቱ ትክክል አይደለም። ይሄ የተዛባ ነው። ተሐድሶ ያስፈልገዋል፣ መታረም ያስፈልገዋል። ጌታችን ኢየሱስ ክርስቶስ ሲጠመቅም ሲጾምም የራሱን አካሄድ ጠብቆ ለመሄድ እንጂ መጾሜ ለእናንተ ቤዛ ነው፣ መጠመቄ ለእናንተ ቤዛ ነው ሊል አይደለም። እሱ እየገሰገሰ ያለው ወደ ቀራንዮ ነው። ቀራንዮ ለመድረስ የሚፈጽማቸውን ጉዞዎች ነው እያከናወነ የሄደው። ቀራንዮ ላይ ነው ሁሉ ነገር የተጠናቀቀው። መጸነስ ቤዛ ቢሆን፣ መጠመቅ ቤዛ ቢሆን፣ ቅዱስ ቁርባን እንኳን ጸሎተ ሐሙስ ላይ ቤዛ ቢሆን እዚያ ላይ ቢያበቃ ነገ የሚፈሰው ብሎ ስለ ነገ የሚፈስ ደም ባልተናገረ ነበር። ስለዚህ ሁሉ ነገሩ አብ የተቀበለው የዘላለም መስዋዕት ቀራንዮ ነው እንጂ ጥምቀት ጋር ምንም የሚያገናኘው ነገር የለም። አሁን የኃጢአት ስርየት የምትለዋት ከቤዛነት ጋር ልትቀላቅሏት ነው። የኃጢአት ስርየት በተለያየ መንገድ ኃጢአት ይፈጸማል፣ በተለያየ መንገድ ስርየት ይገኛል። ወንድሜን አስቀይሜው ኃጢአት ከሰራው እኮ ይቅር በማለትም የኃጢአት ስርየትን አገኛለሁ። ዋሽቼም እኮ ዋሸውኝ ብዬ ንስሐ ገብቼ የኃጢአት ስርየት አገኛለሁ። ይሄ ማለት ግን ቤዛነት አይደለም። ስለዚህ ተጠምቄ የኃጢአት ስርየት አገኘው ማለት የጸሎተ ሐሙስ ዕለት ወይም ደግሞ ቅዱስ ቁርባን ዛሬ ተቀብዬ የኃጢአት ስርየት አገኘው ማለት የዘላለም ቤዛነት አገኘው ማለት አይደለም። ቤዛነት ድግግሞሽ የለውም። በአንዱ በኢየሱስ ብቻ በእርሱ ብቻ የተከናወነ ስራ ነው። ማናችንም ጣልቃ የምንገባበት አይደለም። የኛ ስራ ድርሻ የለውም። ጥምቀታችን ስርዓት ነው። ከአብና ከልጁ ጋር ህብረት ለማድረግ የምንፈጽመው ስርዓት ነው። ቤዛ ነው ካላችሁኝ የኃጢአት ስርየት የምትባላ ቤዛነትን እንወያይባት። ብዙ የኃጢአት ስርየት ማግኛ መንገድ ስላለ፣ ስለዚህ እኔ የምለው ወንድሜ አሁን ቅድም ሁሉንም አንዱንም ማለተውማ ስለጠቀስከው ጥቅሱን እኔ ራሴ እዚህ ቦታ ብዬ መድገም አስፈላጊ አይደለም። ነገር ግን ሐሳቡን ነው እኔ ደግሞ የምፈልገው። ሐሳቡ ለምሳሌ እኔ አሁን የጴጥሮስን ስለዚህም ጥምቀት ምሳሌ ሆኖ አሁን ያድነናል ብለኛል። እሱን ክፍል እስቲ ደው ተስማምተን በጋራ ጊዜ ያንተም ጊዜ የኔም ጊዜ ሳይሆን በጋራ ጊዜ አውጥተን እናንብበው፣ ወይም ደግሞ ካስፈለገ በእኔ ጊዜ ነው ያነበዋለሁ። አመሰግናለሁ። እኛም እናመሰግናለን። ቃና በሰዓት ነው የጨረሱት። 1-3 ሰከንድ ሲቀር አሪፍ ነው። እሺ
አይ ቲንክ ጥያቄና መልስ ላይ ነው የደረሳችሁት። አሁን ቃናም ማይክዎትን እንደተነሳ ነው በየው ማይክን ታነሳና ጥያቄ 10 ደቂቃ ዛለሁኝ። ለጥያቄ 10 ደቂቃ ነው ቅድም ያልኳችሁ የነበረው የተስማማችሁት እና 10 ደቂቃ ትጠይቃችኋለህ። ቃናም ያው አጭር መልስ ከሆነ የሚፈልገው አጭር መልስ ይሰጣሉ፣ ማብራሪያ ከሆነ የሚፈልገው ማብራሪያ ይመልሳሉ ማለት ነው። ኋላም ኢዮባ በተራው እንደዛ ያደርጋል። ስለዚህ ኢዮባ ዝግጁ ነህ? ዝግጁ ነኝ። ቃና ማይኮትን ያንሱና ጥያቄ እና መልስ ስለሆነ 10 ደቂቃ ጠይቆት ከዛ 10 ደቂቃ ደግሞ በኋላ ላይ ይዤሎት እርሶ ይጠይቁታል። ጥምቀት ላይ ትኩረት አድርጋችሁ በተለይ እንደዛ ተጠያይቁ። እሺ አስጀምረዋለሁ። ቀጥል ኢዮባ። እሺ እግዚአብሔር ያክብርልኝ። ኢየሱስ የተጠመቀው እርሶ ስላነሱት ነው እንጂ ኢየሱስ ጥምቀት አልነበረም ርዕሱ። ያው ብዙ ትንሽ የተወሰኑ ከርዕስ ወጣ ብለውብኛል። ችግር የለውም። ኢየሱስ የተጠመቀው ለራሱ ነው ብለዋል። ምን ሊያገኝ ለራሱ? አጭር መልስ ምን ሊያገኝ? ኢየሱስ የተጠመቀው ለራሱ ነው ብለዋል እኮ። ለራሱ ሲጠመቅ ምን ሊያገኝ? ለንስሐ ነው የተጠመቀው፣ ንስሐ ሊገባ ሲጀመር ለኃጢአት ስርየትም አይደለም። ኢየሱስ የተጠመቀው ከዓለም ለመለየትና የአብ ልጅ መሆኑን ለመግለጥ መስቀልን ደግሞ የቀራንዮን መስቀል ለመሸከም ነው የተጠመቀው። ከዓለም ለመለየት መጠመቅ መለየት ነው። እስኪ ከዓለም ለመለየት ነው የተጠመቀ የሚለውን ያሳዩኝ ማስረጃ። ኢየሱስ ከዓለም ለመለየት ተጠመቀ የሚል ማስረጃ። አውዱን እኮ ነው የምትረዳው። የግድ ለእያንዳንዷ ቃል ጥቅስ መጠበቅ አለብህ እንዴ? ኢየሱስ ከዓለም ለመለየት ተጠመቀ የሚል ጥቅስ አታገኝም። እሺ ወደ ቀጣይ ጥያቄ ልሂድ። እሺ ጥምቀት ምስክርነት ነው ብለው ነበር። ማስረጃ የቱ ጋር ነው ምስክርነት የተባለው? ጥምቀት ምስክርነት ነው የተባለው የቱ ጋር ነው? ቅድም ምስክርነት ነው ብለው ነበር። ጳውሎስ እኮ የገለጠው ሮሜ 6 ላይ ከእሱ ጋር ለመተባበር በጥምቀት ተቀበርን ሲል መተባበር ነው። መተባበርማ ትክክል እስማማለሁ። እኔ ምስክርነት ነው የሚለውን ነበር የጠየቅኩት። የለም እሺ የተሐድሶ አንድ ሰነድ እንዲያሳዩኝ ይፈልጋለሁ። ጥምቀት ለኃጢአት ስርየት ነው የሚል የተሐድሶ የእምነት መግለጫ አለ? የለም። እሺ እርስዎ ጥምቀት ለኃጢአት ስርየት ነው ብለው ያምናሉ? ለኃጢአት ስርየት ይሆናል፣ ቤዛነት ግን አያሰጥም። ስለ ቤዛነት አልጠየቅኩም። ለኃጢአት ስርየት ነው ብለው ያምናሉ እርስዎ? አያሰጥም። የኃጢአት ስርየት አያሰጥም? ይኸውልህ ለኃጢአት ስርየት ያሰጣል፣ ይቅርታ፣ ቤዛነት አያሰጥም። ለኃጢአት ስርየት ግን ይሆናል ነው ያልኩኝ። እሺ የአባቶችን ትምህርት ይቀበላሉ? የምቀበለውም አልቀበለውም አለ። የሚያስገድደኝ ይሄ መብቴ ነው። ንጹሑን መርጬ እንደ እግዚአብሔር ቃል እቀበለዋለሁ። ለምሳሌ ቅዱስ ጎርጎርዮስ ዘኑሲስ በእንተ ጥምቀት ስለ ጥምቀት ባስተማረበት ትምህርቱ ላይ ጥምቀት ከኃጢአት የሚያነጻ ነው ይላል። ይቀበሉታል? አልቀበለውም። ቅዱስ ቄርሎስ ቆይ የኔ ሰዓት ነው። ቅዱስ ቄርሎስ ዘኢየሩሳሌም እርሱም በእንተ ጥምቀት ስለ ጥምቀት ባስተማረበት ላይ 3ኛው ምዕራፍ ቁጥር 10 ላይ ማንም ሰው ካልተጠመቀ በቀር መዳንን አያገኝም ይላል። ይቀበሉታል? አልቀበለውም። አይቀበሉም። እሺ ወደ ቀጣይ ጥያቄ ልምጣ። ጴጥሮስ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ይህም ውሃ ማለት ጥምቀት ፖዞነዋል። ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ያድነናል ያለው ምንን ያድነናል ያለው? እሱን ነው አንተን የምጠይቅህ። አንተ የጠቀስከው ጥቅስ ስለሆነ እዚህ ላይ አንተ እንድታብራራልኝ እጠይቅሃለሁ። እሺ አብራራለሁ። ለእኔ ግን ይመልሱልኝ። ያድነናል የተባለው ምንድን ነው? የእርሶን ውሃው ነው። ውሃው ያድነናል ብለው ያምናሉ እርሶ? ይኸውልህ አንተ ቃል በቃል እያዳንዱ ስትሄድ ያድነናል አያድነንም፣ ያድነናል አያድነንም ከምን እንደሚያድን ይኸውልህ ብለው ያምናሉ እርሶ? ከምን ላይ እንመጣለን? ይቅርታ የኔ ተራ አይደለ? አንዴ የኔ ተራ ስለሆነ ከምን ያድናል የሚለው ጋር እንመጣለን። ችግር የለውም። እርሶ ግን ልክ እንደ ጴጥሮስ ያድነናል ብለው ያምናሉ? ጥምቀትን ያድናል። እሺ ከምንድን ነው የሚያድነው? ከጊዜያዊ ኃጢአት ማስረጃ። ከጊዜያዊነት አይደለም። ይኸውልህ ያድናል ስል አንዴ ከጊዜያዊ ኃጢአት የሚለው ማስረጃ ይስጡኝ። ማስተካከያ ልስጥህ።
ማስተካከል አዳምጠኝ። ይኸውልህ ከኃጢአት ስርየት ያድናል፣ ጥምቀት ያድናል ስል ቤዛነት ጋር እንዳታያይዘው ነው የኔ ጥያቄ። አላያይዘው። አሁን ደግሞ የኃጢአት ስርየት ያስገኛል አሉ። እሺ ከምን ያድናል የሚለውን ከጊዜያዊ ኃጢአት ብለዋል። እስኪ ማስረጃ ይስጡን። ከጊዜያዊ ኃጢአት የሚለው ቤዛ ስለማይሆን ጊዜያዊ ያልኩት ቤዛ ስለማይችል ከጊዜያዊ ኃጢአት የሚል ማስረጃ። እኔ ጥምቀት ቤዛ ይሆናል የሚል ክርክር አልተከራከርኩም። እርስዎ ነው ከቅድም ጀምሮ እሱ የሚያወሩት ማስረጃ የለው። እሺ ቆይ ችግር የለም፣ ወደ ቀጣይ ልሂድ። ዮሐንስ ወንጌል ምዕራፍ 3 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። ስለዚህ ወደ እግዚአብሔር መንግስት ለመግባት ከውሃና ከመንፈስ መወለድ ያስፈልጋል ብለው ያምናሉ? በመንፈስ ከተወለደ ከውሃ ተወልዶ አዎ ልክ ነው። ሁለቱንም ማከናወን አለበት። ከውሃና ከመንፈስ መወለድ አለበት። አዎ ያለ መንፈስ ልደት ግን ስጋው ይሄ የውሃ ጥምቀት ምንም አያመጣለትም። ስንት ጥምቀት ነው የሚያምኑት? የመንፈስ ጥምቀትና የውሃ ጥምቀትን ሁለቱን እኮ ከመንፈስና ከውሃ ሲል እኮ ሁለት በመንፈስ የሚሆንና በስጋ የሚሆን እየነገረህ ነው። ስለዚህ ሁለት ጥምቀት ነው የሚያምኑት። የማይታይና የሚታይ ጥምቀት፣ በእምነት የሚሆን ጥምቀት አለ፣ በስጋ የሚጠጣው ጥምቀት አለ። እሺ የሚታይና ማይታይ ጥምቀት አለ ብለውኛል። ማስረጃ ማይታየውን ጥምቀት በማስረጃ ያሳዩ። ራሱ ከመንፈስና ከውሃ ሲል እስኪ የመንፈስን ጥምቀት አስረደኝ አንተ። ከመንፈስ መወለድ ማለት ምን ማለት ነው? የኔ ጥያቄ ተራ ነው፣ የእርሱ አይደለም። ማስረጃ ይስጡኛው። የማይታየው ሳስረዳህ ከመንፈስና ከውሃ ካልተወለደ ሲል ሰው ከመንፈስ መወለድ መጀመሪያ መቅደም አለበት፣ ማመን ማለት ነው። ቀጥሎ የውሃ ደግሞ ጥምቀት የውሃን መወለድ ማግኘት አለበት። አንድ ከመንፈስ መወለድ ማለት ማመን ማለት ነው። እንደዛ ብሎ የፈታ የቤተክርስቲያን አባት አለ? የግድ ቄርሎስ ወይም ደግሞ ዮሐንስ ማለት አይጠበቅብኝም። ኦኬ እኔ ራሴ መጽሐፍ ቅዱስን ከተረዳሁት እኔ እነግርሃለሁ፣ ተረጉምልሃለሁ። እሺ ቄርሎስም ዮሐንስም ሳንል ጽጌን መቀበል ግዴታ አለብንም እያሉኝ ነው። መጽሐፍ ቅዱስን ትቀበለዋለህ? መጽሐፍ ቅዱስ ላይ ያሳዩኛ። እሺ ከመንፈስ የተወለደ መንፈስ፣ ከውሃ የተወለደ ውሃ ነው ልበልህ? እሱን አልጠየቅኩትም። ልበልህ ብለው ቆይ እንጂ እንዴ አይደለም። ከመንፈስ መወለድ ማለት ማመን ነው ሲሉ ሲማስረጃ ነበር የጠየቅኩት። ይኸውልህ ሰው እኮ አንድ ሰው አመንሁ ሲል እኮ ላመኑትና ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ነው የሚለው። ሰዓቴ ሳያልቅ ወደ ቀጣይ ጥያቄ ልሂድ። የተሃድሶ እንቅስቃሴ በጥምቀት ዙሪያ ወደ የትኛው ዘመን እንዲሄድ ይፈልጋሉ? ወይንም ወደ የትኛው ዘመን እንድንታደስ ይፈልጋሉ? ስለ ጥምቀት ነው ያነሳሁት። ወደ ሐዋርያትና ወደ ጌታ ወደ ቅዱስ ወንጌሉ። እሺ ከሐዋርያትና ከወንጌል ጥምቀት አያድንም፣ የኃጢአት ስርየት አያስገኝም የሚል አንድ ማስረጃ ይስጡኝ። የኃጢአት ስርየት እንዳለ ነግሬሃለሁ። ኦኬ ቅድም ደግሞ አያስገኝም አሉ። ተወዛገብኩቦት እኮ። ቤዛነትን አያሰጥም ማለትና የኃጢአት ስርየት አያስገኝም ማለት ልዩነት አላቸው። እሺ ችግር የለውም። በፕሮቴስታንት ውስጥ ያሉ ሉትራኖች ጥምቀትን ቤዛ ይሉታል። በተለይ የሉተር ካቴኪዝም ላይ ጥምቀትን ቤዛ ብሎ ይጠራዋል። ይቀበሉታል? እኔ ከዚያ ቤት አይደለሁም። ስለዚያ ቤት አስተምሮ የማውቀው የለኝም። እንደዛ ከሆነ ከእናንተ ማህበር በተለይ ከተሃድሶ አቀንቃኞች ዋነኛ ከሚባሉት ውስጥ አንዱ አቀንቃኝ የሚለውን ጨዋነት የጎደለው ቃል ብታስተካከለው ጥሩ ነው። ምክንያቱም እኔንም እንድናገር ትጋብዘኛለህ። ይቅርታ አቀንቃኝ ያልኩት ያው ደጋግሞ ከማንሳት አንጻር ለማለት ነው። በጣም ይቅርታ። የእርሶ ወዳጅ ይመስሉኛል አቶ ጌታቸው በመካነ ኢየሱስ ቸርች ተገኝተው ሲያስተምሩ ተመልክቻለሁና ከጠየቁኝ ማስረጃ አሳዩታለሁ። ባለፈው ማሳይችሁት ነበረ ቴዲ ቤት። ካልተቀበሉት ለምንድን ነው የእናንተ አባል እዛ ተገኝተው ማስተማር ያስፈለጋቸው? የመካነ ኢየሱስን ትምህርት ካልተቀበላችሁ። ይገርምሃል፣ አንተ አንዱን ቪዲዮ ብቻ ነው ያየው። እኔ ደግሞ ሙሉውን የፕሮቴስታንት አብያተ ክርስቲያናትን ጉባኤ ሂጄ ቁሜ አስተምሬባቸዋለሁ። እኔ ራሴ ምስክር ልንገር። የማስተምረው ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሐድሶ ያስፈልጋታል እንጂ መፍረስ የሚባል ወይም አሕዛብ የምትሉትን ነገር አስተካክሉ ለማለት ግንዛቤ ለመስጠት ነው። እሺ ችግር የለውም። ከቤተ ክርስቲያን የወጣ ይሁን እንጂ የትም ሄደው እምነታችሁ ባይመሳሰል እንኳን ህብረት እንደምታደርጉ ነው የነገሩን።
እናመሰግናለን። ከመጽሐፍ ቅዱስ ላይ ግን እንደዚህ አይነት ትምህርት አላገኘንም። እሺ ወደ ቀጣይ ጥያቄ መስጊድ ሄደህ አታስተምርም እንዴ አንተ? አይ እስካሁን አልሞከርኩትም። እንግዲህ የእርሶን አይቼ እከተል ይሆናል። እሺ ወደ ቀጣይ ጥያቄ ልሂድና የተሐድሶ የእምነት መግለጫ ስለ ጥምቀት የሚያወራው ነገር አለ? ምን አለ? የተሐድሶ የእምነት መግለጫ ስለ ጥምቀት የሚያወራው ነገር አለ? አለ። ለምሳሌ ምን ይላል? ጥምቀት ጌታችን ኢየሱስ ክርስቶስ እንዳስተማረው ያመነ የተጠመቀ ይድናል ስለሚል መጀመሪያ አንድ ሰው መማር አለበት፣ ማመን አለበት። መጠመቅ ለመጠመቅ ፈቃደኛ ሲሆን ያን ጊዜ መጠመቅ አለበት ብለን እንጂ ጥምቀትን አስቀድመን እምነትን አናስከትልም። እሺ ደቂቃው አልቋል። ዮባ እናመሰግናለን። አሁን ማይክን ታነሳና ተጠያቂ ትሆናለህ። በነገራችን ላይ ደስ የሚል ውይይት እያደረጋችሁ ነው። በጣም አይ ቲንክ ከስር ያሉትም 1500 ሰዎች ደስተኛ ይመስሉኛል። በጣም በተረጋጋ መንፈስ ቃናም ረጋ ብለው እየመለሱ ነበረ። ዮባም እንደዛው አጠያየቅ በጣም ደስ ይል ነበር። ጥሩ እየተማርንበት ነው ብዬ ተስፋ አደርጋለሁ። ታብና ኮፕሊንክ አድርጉት እንዳይቋረጥብን። አሁን ይቀጥላሉ። ቃና 10 ደቂቃዎትን ይጠቀሙ። ዝለውታለሁ። ዮባን ይጠይቁታል። እሺ ኢዮብ ጥምቀት የኃጢአት ስርየት ያስገኛል ሲባል ቤዛነትን ያሰጣል ማለት ነው? እሺ ቤዛነት ስንል ምትክነትን ወይም ያሰጣል ነው እኮ ለአብራራው ነው። ሁለቱ የተለያዩ ነገሮች ስለሆኑ ጥምቀት በክርስቶስ የተደረገውን ቤዛነት መቀበያ ነው፣ ጸጋው የምንቀበልበት ነው። ስለዚህ ክርስቶስ የሰራልንን የማዳን ስራ የምንቀበለው በምንድን ነው ሲባል በእምነት፣ በጥምቀት፣ በቅዱስ ቁርባን ነው። በእነዚህ በሚስጥራት በኩል ወደ ጌታ ማዳን እንገባለን ማለት ነው። ቀላቅለውት ስለተረዱት መሰለኝ። እሺ መጀመሪያ ድነሃል ማለት ነው። በክርስቶስ ቤዛነት ድነሃል ማለት ነው። የክርስቶስን ቤዛነት አምኜ ስጠመቅ ነው ማገኘው። ኦይ ላመኑት ይኸውልህ መጀመሪያ ስታምን ነው ድነሃል የሚለው እኮ መጽሐፍ ቅዱስ እንጂ ጥምቀትን ሲጨምር አይልም። አይ ጌታ ኢየሱስ ክርስቶስ በማርቆስ ወንጌል ላይ ሁለቱ የማይነጣጠሉ ነገር እንደሆኑ ነግሮኛል። ምን ብሎ ያመነ እና የተጠመቀ ይድናል ስላለ እኔ ነጥዬ አይ በአንዱ ድኛለሁ በአንዱ ግን አልዳንኩም አልልም። እኔ ጌታ ስለዚህ እምነት ሲደመር ጥምቀት ነው መዳን የሚሆነኝ እንጂ ቤዛነቱ ብቻውን አያድነኝም እያልከኝ ነው። ቤዛነቱን የምቀበለው በሚስጥራቱ በኩል ነው ያልኩት። ቤዛነቱን ለማግኘት ነው የምጠመቀው። እንዴት ነው ቤዛነቱን ለማግኘት ተጠመቅኩ እያልኩኝ አይ ቤዛነቱ አያድነኝም እያልክ ነው ሊባል የሚችለው በምን ቋንቋ ነው? ቤዛነቱን የውሎት አልተረዱም። የውሎት ክርስቶስ ስለኛ ሞት አይደለ? ቤዛ ሆነን ይሄንን በመስቀል ላይ የፈጸመውን የማዳን ስራ እኛ የምንቀበለው በሚስጥራቱ በኩል ነው። አምነን በሚስጥራቱ በኩል ለምሳሌ አዳማዊ ነበርኩኝ፣ ክርስቶሳዊ ለመሆን ተጠመቅኩኝ። ክርስቶሳዊ የሆንኩት እንዴት ነው? ክርስቶስ ስለኔ ሞቶ ሞቴን ስላጠፋ ያንን የማገኘው ግን በጥምቀት በኩል ነው ማለት ነው። አሁን ተረዱት? አንተ በእምነት የተቀበልኩትን ጥምቀት ላይ ሂጄ ነው የማረጋግጠው ነው ያልከኝ። እስከ ጥምቀት ድረስ ቤዛነትን አላገኘህም፣ የግድ እስከዚያ ድረስ መድረስ አለብህ ማለት ነው። እሺ ያንተ ሀሳብ እንደዛ ነው። ሌላው አላልኩም። እሺ ቀጥሉ። ግን እንደዛ አላልኩም። ይቀጥሉ እንዴ አልክ እንጂ ለምን ተዋሸኝ? እንደገና ማለት ልትገለበጣት አይገባህም። ማመን ብቻውን በቃ አይደለም፣ ጥምቀትን ጨምሬበት ነው እርግጠኛ የመሆነው እያልከኝ እኮ ነው። አይ እኔ አሁን እርግጠኛ መሆን በማመን ብቻ ከሆነ ቤዛነቱን አላገኝም ምናምን እንደዚህ አይነት ቃላቶች አላወጣውም። ጨማምሮ ስላሉ አላልኩም ነው ያልኩት። አብራራልኝ ካሉ ላብራራለሁት። በክርስቶስ የተደረገ ቤዛነት በዚህ ላይ ጊዜ አናጠፋም ያልካቸውን ቃላቶች ጥያቄን ህዝብ ሰምቷል። ጴጥሮስ ላይ 3:21 ሁለት ጊዜ ተናግረዋል። ይህም ውሃ ደግሞ ማለት ጥምቀት ምሳሌው ሆኖ አሁን ያድነናል ብሏል። እና ይህም ውሃ የተባለው ለምሳሌ ጴጥሮስ ላይ የተጠቀሰው ያ የጥፋት ውሃ ነው። ከላይ ያለው የጥፋት ውሃ ነው። ያንን ከገለጠ በኋላ ነው ይህም ውሃ ብሎ ከዚያ ጋር አነጻጽሮ ያ ውሃ የወረደው ለምንድን ነው? እሺ
በጣም ጥሩ ጥያቄ ነው። እግዚአብሔር ያክብርልኝ። ጴጥሮስ እየነገረን ያለው ከጳውሎስም እንደሚለው ማለት ነው ስለ ጥምቀት ወደ ኋላ ሄዶ በብሉይ ኪዳን የነበረውን ጥላውን ጴጥሮስ ጳውሎስ አሁን አጠቀስክበት ቦታ ላይ አብራራልኝ። እሺ ለማስረዳት ነበር። በብሉይ ኪዳን የነበረውን ያ የጥፋት ጥቂቶች ማለት አሁን እኛ ለምንጠመቀው ጌታ ለሰጠን ጥምቀት ምሳሌ ነበር ወይ ጥላ አካሉ የአዲስ ኪዳን ጥምቀት ነው። ይሄ ጥምቀት የቱ ጥምቀት? አሁን የሐዲስ ኪዳኑ ጴጥሮስ ያድናል ያለው መቼም የኖህ ዘመን የነበረው የጥፋት ውሃ አይደለም ማለት ኖህ በጥፋት ውሃ ዳነ ብሎ እንደማያምኑ ተስፋ አደርጋለሁ። የጥፋት ውሃ ምሳሌ ነበር። አሁን ግን ይሄ ማለት ጥላ ነው። በጥፋት ውሃ አልተባለም። አሁን ጥምቀት ተባለ አካል ሆነው ነው ጥላው አይደለም። ጥላውን ምሳሌ ያለው አካሉን ይሄ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል አለ። ሰው እኔ እንደ ጴጥሮስ ያድነናል አለ። ያንን ለምን ጠቀሰ ላሉኝ ምሳሌ ስለነበረ ይኸውልህ አሁን ሙሴ የራስን እንደሰቀለ ተብሎ ከሙሴ ሐሳብ ጋር ክርስቶስ ተዳስሏል። እንዲሁ ተብሏል። ክርስቶስ ሊሰቀል ይገባዋል ተብሏል። ክርስቶስ አሁን ይሄም ጥቅስ እኮ የሚያስረዳው እነዚያ 7 ነፍሳት የዳኑበት ያ ዓለም የጠፋበት ያ ውሃ ከላይ ወረደ፣ ዓለምን አጠፋ። ያ የክፋት ምሳሌ ነው። እንዴት የጥምቀት ምሳሌ አድርገህ ልትጠቅሰው ቻልህ? ይሄም ውሃ ወይም ጥምቀት ሲል ጴጥሮስ የጥፋቱን ውሃ እኮ ነው እያነጻጸረ ያለውና ይሄን ምሳሌ አድርገህ አንተ የተጠቀምክበት። እሺ እኔ አይደለሁም ምሳሌ ያልኩት ጴጥሮስ ነው። እንግዲህ ካላነበቡት ልድገመው አንዴ ከቁጥር 20 አንብበው። እሺ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። ቶሎ መላው ሰዓቶት እንዳያልቦት ነው። እሺ ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ ኢዮብ አይደለም ምሳሌ ያለው ጴጥሮስ ነው ማለት ነው። ምሳሌ ሆኖ አሁን ያድነናል። ምሳሌ ብሎ ለምን ገለጸ ላሉኝ እኮ ቅድም አብራራው። ያ ጥላ ነበረ። አካል የሆነው የአዲስ ኪዳኑ ጥምቀት ነው። ጌታ ከትንሣኤ በኋላ ሐዋርያትን አጥምቁ ብሎ ያዘዘው። ይሄ ጥምቀት ግን የሚያድን ነው። ያኛውስ ምሳሌ ነበረ። ለዛ ነው ለየና ያኛውን የጥፋቱ ውሃ ጥቂቶች ማለት 8 ነፍስ የዳኑበት አለ። 8ቱ ድነውበታል፣ ሌላው ጠፍቶበታል። እሱ ምሳሌ የዳኑት እኮ ሰዎቹ እኮ የዳኑት በመርከብ ነው እንጂ በውሃ አይደለም። አይ በመርከብ ነው ቢሉም ችግር የለብኝም። ጴጥሮስ ግን እዚህ ጋር ያለው ግን ጥቂቶች ማለት ያንብቡት እስቲ እጆት ላይ መጽሐፍ ቅዱስ ይዩት ይከተሉ። ጥቂቶች ማለት 8 ነፍስ በውሃ ይሄው በውሃ የዳኑበት ልገው አንዴ ከፍቼ ላሳየሁት። በውሃ የዳኑበት ይላል። በውሃ የዳኑበት ይሄው አንዴ ኢዮብ አንዴ ቆይ ሰዓቱን ይዤዋለሁ። ሊቀ ጉባኤ አሉ ሊዘረግፍ ነው። አንዴ ድምጽ ያሰሙ እያሉ ነው አሉ ሊቀ ጉባኤ አለው። እሺ አንዴ እስቲ ሰላም ይበሉን። እንግዲህ አሁን ለመጡት የሆነ ነገር ይበሉን። ምን እናርግ? ቆንጆ ነው። እንዴት አገኙት? አው ጥሩ ነው። ቀጥሉ። ደስ ይላል። የተረጋጋ ውይይት ነው። ደስ ይላል። በሁለቱ በኩል ያለው ደስ ይላል። ስለዚህ ቀጥሉ። እያዳመጥኩ ነው አለው። እሺ አባታችን ማይኳን እንዳታስተጋባይ እንኳንና በቃ እንትን እንላለን። እየጨረስን ነው። በጣም ቆንጆ ውይይት ያደረጋችሁ ነው። ቀጥሉ። ይቅርታችን እንዳይዘረግፍ ብዬ ነው የጠራኋቸው። አሁን ይቀጥሉ። ደቂቃውን አስጨምሯለሁ። ይኸውልህ ኢዮብ አሁን ሐሳብህን ግልጽ እንድታደርግልኝ አሁን የጠቀሰው ይሄ የጴጥሮስ መልእክት ላይ ሰዎች የዳኑት ጥፋቱ የመጣው የጥፋት ውሃ ነው። ሰዎችን ሊያጠፋ ነው የመጣው። የዳኑት ግን በመርከብ ነው። ጥቂቶቹ ነፍሳት በመርከብ ነው የዳኑት። ይሄም መርከብ ምሳሌ ሆኖ ጥምቀት ብሎ ቢል ጥምቀትና መርከብ ቢመሳሰል የመዳን ነገር ስለሆነ እሺ፣ የጥፋት ውሃና የመዳን ውሃ እንዴት ነው የሚመሳሰለው? ጴጥሮስ ነው ያለ ብለህ ለመደበቅ አትሞክር። ከጠቀስከውና ከተረዳው በደንብ አድርገህ ለዚህ ጉባኤ አብራራልን። እሺ፣ ጥሩ ጥያቄ ነው የጠየቁት። ላብራራሉት። አስቀድሞ በውሃ የዳኑበት የሚለውን እኔ ከራሴ ሳይሆን ይሄው እሱ ነው የሚለው። በውሃ የዳኑበት አለ። የዳኑት የሚለው ይወሉት ስለ 8ቱ ነፍሳት ነው። የጠፉበት ከ8ቱ ውጭ ያሉት ናቸው። ሌሎቹ የጠፉበት ነው ወይም የጥፋት ውሃ ነው ለሌሎቹ። 8ቱን ግን ከጠፊዎቹ ለይቶ በመርከብ አንሳፎ ያዳናቸው ነውና ምን አለ? የዳኑበት አለ። ታዲያ ግን ለምንድን ነው በመርከቡ ያልመሰለው? ለምን በውሃ መሰለ የሚል ጥያቄ ጠይቀዋል። ጥሩ ነው። የውሎት ጥምቀት ከአሮጌው ማንነት የሚለይ ነው። ክርስቶሳዊ የሚያደርግ ነው። ያኛውም ውሃ የብሉይ ኪዳን የነበረው የጥፋቱ ውሃ ጠፊዎቹንና የሚድኑትን ለይቷል። አዩ የሚድኑ 8ቱ ነፍሳትን አንሳፎ ከፍ አረገና የሚጠፉትን ወሰዳቸው።
ስለዚህ የሚኖረውና የሚጠፋው ለየ ማለት አይደለ? ልክ እንዲሁ የአዲስ ኪዳኑ ጥምቀት ክርስቶሳዊውንና ክርስቶሳዊ ያልሆነውን የሚለይ ነው። በክርስቲያንና ክርስቲያን ባልሆነ መካከል ልዩነት ይፈጥራል። እንዴት? ክርስቶስን በመልበስና ባለመልበስ። ክርስቶስን የምንለብሰው በጥምቀት ነው። ክርስቶስን በጥምቀት ያለበሰስ ክርስቶሳዊ ስላልሆነ ይለያልና በውሃ መስሎ ተናገረ ማለት ነው። እኔ ሳሉን ይኸው አሁን እኔ ይኸውልህ እዚህ ላይ ጊዜ የወሰድኩት ሌሎች ጥያቄዎችን እንግዲህ ቸል ብዬ አይደለም። ጊዜ ካለኝ በኋላ ላይ ግድል ከተሰጠኝ ይመጣበታለሁኝ። ነገር ግን እዚህ ላይ ይህ መርከብ ሲዘጋ የዳኑበት መርከብ ነው የሚለው ሲጀመር የዳኑበት መርከብ እንደገና ደግሞ አይልም። እዚህ ጋር የዳኑበት መርከብ ሳይሆን በውሃ የዳኑበት ነው የሚለው እኮ መርከብ እኮ ነው። በውሃ የዳኑበት መርከብ ይጋጫል እኮ አላልኮትም። የዚህን ሀሳብ ነገርኮት እንጂ ከቅድሙ ከሰሙኝ ችግር የለብኝም መርከብም ቢሉ እዚህ ጋር ግን በውሃ ነው የሚለው ብዬ ሁለቱን ችግር የለብኝም መርከብም ቢልማ ካልህ ይኸውልህ ጥቅሱ መጽሐፍ እዚህ ጋር መርከብ አይልም። ይኸውልህ እዚህ ጋር መርከብ አይልም። እዚህ ጋር ውሃ ነው የዳኑበት የሚለው መርከብ ሲሉን ግን ከምን አንጻር እንዳሉኝ ስለምረዳ ችግር የለብኝም ብዬ ጀምሬ ነበረ። ለምን እዚህ ላይ እንደቆዩ ባላቅም እዚህ ጋር ግን ጥምቀት ያድናል እያለ ነበረ። እንግዲህ ይቀጥሉ። ይኸውልህ ጥምቀት እሱም እኮ ሲል እኮ ቀጥሎ ያለውን ክፍል አንብብ። ይህም ውሃ ደግሞ ማለት ብለህ አሁን ያድነናል ካለ በኋላ ለእግዚአብሔር የበጎ ቀጥሎ ለእግዚአብሔር የበጎ ህሊና ልመና ነው። ምን ማለት ነው? በጥምቀት በኩል በጎ ህሊና እናገኛለን። አሮጌውን ኃጢአታዊ የሆነውን ማንነት እንጥላለን ማለት ነው። ስለዚህ ይህንን የምናገኘው ደግሞ በጌታ ትንሣኤ ነው ይላል። ስለዚህ ትንሣኤ ያገኘውን አሁን እችን 10 ሴኮንድ ልጠቀምባት ይቅርታ። እዚህ ይህም ውሃ አሁን የበጎ ስራት ልመና ነው ሲል በጌታችን ሰዓቷ ስላለቀች ችግር የለውም። በኋላ ላይ ማጠቃላይ ይሰጡበታል። ፌር እንዲሆን ወይ ጨርሱት። ይቀጥሉ። ስለፈቀደ ችግር የለውም። ይቀጥሉ። እጥር አድርገው። ይህ ምንድነው የሚለው ቁጥር እዚህ ላይ ምንድነው የሚለው? የሰውነትን ይህም ሆኖም አሁን ያድናል የሰውነትን እድፍ ማስወግ ይቅርታ ለእግዚአብሔር ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ደግሞ አልታዘዙም። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል የሰውነትን እድፍ ማስወገድ አይደለም ማለት። አሁን የሰውነትን እድፍ ማስወገድ አይደለም ማለት ለኃጢአት ስርየት አይደለም ማለት ነው። የኃጢአት ስርየት የሚወገደው በእምነት ነው ማለት ነው። ይሄ ከክርስቶስ ጋር ለመተባበር ሞቱንና ትንሣኤውን ለመመስከር ማለት ነው። ጴጥሮስ እኮ እንደዚህ ነው ያስቀመጠው። ይቅርታ ጨርሻለሁኝ። በኋላ ለሱ ደቂቃ ተጨምሮለት እንዲሰጠው እጋብዛለሁ። አመሰግናለሁ። እሺ ችግር የለውም። እሺ ቃል እናመሰግናለን። ኢዮባም እንደዛው። አሁን የማጠቃለያ እስካሁን ከመግቢያው ጀምሮ ጥያቄና መልሱን እንትን ያላችሁበትን ማጠቃለያ ነው የምትሰጡን። 5 ደቂቃ ዝላችኋለሁ። ኢዮብ አንተንም ትቀድማ። እሺ ልቀጥል። ያው እኔ ሰዓት ችግር የለውም። አሁን መጨረሻ ላይ ከሰሯት ስህተት ልጀምር። የሰውነት እድፍ ማስወገድ አይደለም ማለቱ እኮ ለኃጢአት ስርየት አይደለም ማለቱ ነው አሉ። ይሄ የእርሶ ትርጉም ነው። አንድም አባት አያመጡም። አንድም የቤተክርስቲያን መጽሐፍም የቤተክርስቲያን አባቶችንም እንዲሁም ከመጽሐፍ ቅዱስ ምንም አይነት ማስረጃ ሊያመጡ አይችልም። የሰውነት እድፍ ማስወገድ አይደለም ማለት ያው ከቤተ ክርስቲያን ውጪ በመናፍቃኑ አዳራሽ በየሆቴሉ ውሃ ባገኙበት ሁሉ የሚያደርጉት መንቦጫረቅ እርሶን ማለት አይደለም የሌላውን ጭምር ነው። ይሄ የሰውነት እድፍ ማስወገድ ነው። የሰውነት እድፍ ማስወገድ ያልሆነው በቤተ ክርስቲያን ውስጥ የሆነ ሐዋርያዊ ቅብብሎሹን በጠበቀ መልኩ የሆነ የሚደረገው ያ በመጽሐፍ ቅዱስ የተገለጸውን ጥምቀት ነው። የሰውነት እድፍ ማስወገድ አይደለም፣ ሻወር አይደለም፣ ጸጋ መቀበያ ነው ማለት ነው እንጂ ለኃጢአት ስርየት ማለት እኮ አይደለም ያሉት። ከየት እንዳመጡት ባላቅም ማለት ነው። ያነሱት ብዙ ነገር የለም። እውነት ለመናገር እንትን ማለት አይደለም። ጥምቀት ለኃጢአት ስርየት ነው ይሉና መልሰው ደግሞ አይደለም ይላሉ። እየሆነ አይሆንም ነው የሆነብኝ ውይይቱ ማለት ነው። ይቅርታ አድርጉልኝ። ለምንድን ነው እንዲያልኩት? ሲጀምሩ ለኃጢአት ስርየት አይደለም ይሉና ትንሽ ቆይተው ለኃጢአት ስርየት ነው ይላሉ። አያድንም ይሉና ያድናል ይላሉ። ያድናል ስል ግን ይሉና አይ ለጊዜያዊ ኃጢአት ነው። እሺ ማስረጃ የለም። እንደዚህ ነው የሆነብንና ተሐድሶ ማለት ቤተክርስቲያን ወደ ቀደመ ትምህርቷ ትመለስ ከሆነ የቀደመ ትምህርት ሲጠየቁ ማመን ነበረበት። አንድም የቤተክርስቲያን አባት ስለ ጥምቀት ያስተማረውን አይቀበሉ።
የሚቀበሉት ካለ እከሌ የሚባል የቤተክርስቲያን አባት ስለ ጥምቀት ያስተማረውን እቀበላለሁ ብለው ይጥቀሱ። እኔ ጊዜ እሰጣለሁ በኋላ ማለት ነው። ምንም ችግር የለም። ደቂቃ ቢያንሶትም ቅድም የጠቀስኳቸው አባቶች ነበሩ። ቅዱስ ጎርጎርዮስ ዘኑሲስ ስለ ጥምቀት ያስተማረውን ጥምቀት ከኃጢአት ያነጻል ይቀበላሉ ስላቸው አይቀበሉም። ቅዱስ ቄርሎስ ዘኢየሩሳሌም ደግሞ ማንም ሰው ካልተጠመቀ በቀር መዳንን አያገኝም ይላል። ይቀበላሉ? አይ አልቀበልም ይላሉ። ታዲያ ወደ የትኛው አባት ወደ የትኛው ቤተክርስቲያን ታሪክ ነው የሚመልሱን? ቤተክርስቲያን በታሪኳ ጥምቀትን ከድህነት ለይታ አያድንም ብላ አታቅም። ሐዋርያት እንደዛ አላስተማሩም። ጌታ አላስተማረም። ሐዋርያን አበው አላስተማሩም። ማንም እንደዛ ያስተማረ የለም። እርሶ ግን ከየት እንዳመጡት አላቅም። ይሄ ከማርቲን ሉተር በኋላ ዙንግልና የመሳሰሉት የሚያነሱት ሐሳብ። ማርቲን ሉተር እንኳን እንደዛ አያምንም። ብዙ ጊዜ ፕሮቴስታንቱ አዳራሽም ችግር የለውም ሄደን እናስተምራለን ስላሉ እነሱን ያነሳሁት ከርዕሱ ውጭም ከመሰሉት ይቀራል። ወደ ቤዛነት ልምጣ። ቅድም ስላነሱት ጥምቀት ቤዛነት አይደለም እያሉ ደጋግመው ይናገራሉ። ጥምቀት ቤዛነት ነው አላልንም። ያልነው ምንድን ነው? በክርስቶስ የተደረገውን ቤዛነት መቀበያ ነው። ይህ ምስጢር ጸጋ መቀበያ ነው ነበር ያልነው። እንግዲህ ሳይረዱት መሰለኝ የጴጥሮስ ላይ ያድናል ብለዋል። እንደ ጴጥሮስ እንደማያምኑ ነግረውናል። የዮሐንስ 3 ላይ ደግሞ ምን አይነት ነገር ተናገሩ? ዮሐንስ 3:5 ላይ ከመንፈስ መወለድ ማለት ማመን ነው አሉ። አሃ ከመንፈስ መወለድ ማመን ነው የሚል ማስረጃ አሉት? የለም። ከራሶት ነው። ስለዚህ ልቀበል አልችልም ማለት ነው። እኔ አባቶች ያስተማሩትን ነው የምቀበለው። አንድም የቤተክርስቲያን አባት ይህንን ክፍል ዮሐንስ 3:5ን ከጥምቀት ለይቶ አላስተማረም። ከድነት ውጭም አድርጎ አላስተማረም ማለት ነው። ቤዛነቱ ስቅላቱ ላይ ብቻ ነው፣ መስቀል ላይ ብቻ ነው የሚል ነገር ተናገሩ። ስለዚህ ክርስቶስ የተቀበለው መከራ እስከ መስቀል እስኪደርስ ድረስ ያለው መከራ ከቤዛነቱ ነጠሉት ማለት ነው። እንዲህ አይነት ነገር የለም። ድንግል ማርያም የወለደችው የዓለምን መድኃኒት ነው። ዮሐንስ መጥምቀ መለኮት ቅዱስ ዮሐንስ ኢየሱስ ወደ እርሱ ሲመጣ አይቶ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ገና ሲመጣ ነው ያየው፣ መስቀል ላይ አይደለም ያየው ዮሐንስ። አዩ ማርያም ስትወልደው የዓለምን ኃጢአት የሚያስወግደውን በግ ነው የወለደችው። ጌታ ኢየሱስን ነው የወለደችው። የተወለደው እርሱ ቤዛ ነው። የተወለደው እርሱ አዳኝ ነው። አዳኙን ወልደዋለች። መስቀል ላይ ብቻ ከሆነ 33 ዓመት ለምን ተመላለሰ? ለምን ወንጌልን ለሐዋርያቱ አስተማራቸው? ለምን ሐዋርያትን መርጦ ላካቸው? ዝም ብሎ ዕለተ ዓርብ ተገኝቶ ተሰቅሎ ለምን አላበቃም ጉዳዩ? ይሄ ከቤተ ክርስቲያን ታሪክ እንደው መጽሐፍ ቅዱስንም ያነበበ የማያነሳው እኔ በጣም የተሳሳተ አመለካከት ነው። ለጌታ ለኢየሱስ ክርስቶስ ያላችሁንም አመለካከት እንደው ሰብሰብ ብላችሁ ምንድነው እንደ ተሐድሶ ብትመለከቱት ጥሩ ነው ብዬ አስባለሁ። ይህን ለምን አነሳው? በቅርቡ ባደረጉት ኢንተርቪው ላይ አንዳንድ ትምህርቶቻችሁ ላይ ገና እየሰሩ ያሉት ነገር እንዳለ ገና እየተሰራ እንደሆነ ስለነገሩን ማለት ነው። ይህንንም ክርስቶስ ላይ ያላችሁንም ነገር ብታዩት ጥሩ ነው ለማለት ነው። ይታደስ ይላሉ፣ ግን ወደኋላ ዘመን ስናይ እርሱ የኋለኛውን ዘመን ስለማይቀበሉት ማለት ነው። ስለዚህ ስለ ጥምቀት ያለው የቤተ ክርስቲያን ትምህርት ለኃጢአት ስርየት፣ ከክርስቶስ ጋር አንድ መሆን፣ አዲሱን ማንነት መልበስ፣ ክርስቶስን መልበስ ገላትያ 3:27 ላይ እንደሚለው ሆኖ ሲያበቃ እርሶና ተሐድሶ የሚለው ምንድነው እንቅስቃሴ እንዳጠቃላይ ይህንን ሁሉ የቤተክርስቲያን ትምህርት የቤተክርስቲያን አባቶችንም ትምህርት ተቃውሞ ጥምቀት ለኃጢአት ስርየት አይደለም የሚል ትምህርት ይዘዋል። ይህ ትልቅ ስህተት ነው። እግዚአብሔር ያክብርልኝ። እሺ ዮባ እናመሰግናለን። እሺ ቃና ማይኮትን ያንሷትና 5 ደቂቃ አለዎት። እንደ ዮባ ማጠቃላይ ይሰጣሉ። የመጨረሻችሁ ነው ይሄ አጠቃላይ። አመሰግናለሁ። ሁላችሁም ከታችም ሁናችሁ በዛ በላችሁ የምትከታተሉ እዚህም ያላችሁ እህት ወንድሞቼ እግዚአብሔር ይባርካችሁ። እንደናንተ አመለካከት የጌታ ጥምቀት ለራሱ ደህንነት ነው በ30 ዓመቱ ስል አይደለም የሚል እና ለራሳችን ለኛም ጭምር እንደሆነ ተደርጎ ተሰጥቷል። ይሄ በፍጹም ስህተት ነው። ኢየሱስ ክርስቶስ ለራሱ የሆናቸው ነገሮች በፍጹም ሰውነቱ ሊተገብራቸው ሊሆናቸው የሚገቡ ነገሮች ያደረጋቸው ናቸው። ለቤዛነት አይደሉም። እንደ ሰው እንደ አንድ አገልጋይ ጾመ፣ ጸለየ፣ ለአገልግሎት ወጣ። ልክ ይሄ መርህ ነው፣ የአንድ አገልጋይ መርህ ነው። ያንን ነው ኢየሱስ ክርስቶስ ያደረገ። አምላክ ስለሆነ ይሄ ያስፈልገው ነበረ ምናምን፣ ፍጹም ሰው ስለሆነ ደግሞ ያስፈልገዋል። አምላክነቱን ሊጠቀምበት አይደለም የተገለጠው። በፍጹም ሰውነት በጸጋ ነው እንደውም ኢየሱስ የተገለጠው። የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች እንዲህ አደርግ ዘንድ፣ የታሰሩትን ፈታ ዘንድ፣ ነፃነት ሰጥ ዘንድ ቀብቶኛል በማለት እንደ አንድ ነቢይ ነው ኢየሱስ ክርስቶስ ራሱን የገለጠው እንጂ አምላክ ስለሆኑ በአምላክነቴ ብሎ አልተናገረም። ስለዚህ በፍጹም ሰውነት
መጾም ከሆነ መጸለይ ከሆነ መፍራት መቃተት ከሆነ አድርጎታል። እንደ አንድ አገልጋይ እንደ አንድ ፍጹም ሰው መገለጫዎቹ ሆነዋል። ሁለተኛ ኢየሱስ ክርስቶስ ከጲላጦስ አደባባይ እስከ ቀራንዮ ድረስ የሄደበትን ከንቱ አድርጎታል። ከቤዛነት አግልለዋል። ቀራንዮ ላይ ብቻ ያለችውን ነገር ነው ያደረገ። አዎ ምክንያቱም አንድ በግ ለመስዋዕት ከመንጋው መካከል ሲወሰድ በጉ ተይዞ ታስሮ እየተገረፈ እየተገፋ ነው ከሚያሰወው ቦታ የሚደርሰው። በጉ ትክክለኛ ኃጢአተኛው ሰው እጁን ጭኖበት ካህኑ አርዶት ነው የኃጢአት ስርየት የሚከናወነው። ልክ ኢየሱስም የእግዚአብሔር በግ በራሱ ክህነት ራሱን ኢየሱስ ክርስቶስን ሰውቷል። እዚያ ላይ ነው መስዋዕትና ክህነት የተጠናቀቀው እንጂ ካህን በሌለበት ኢየሱስ ክርስቶስ ከወዲሁ ገና ከዚህ ከታች ጀምሮ መስዋዕት ሆኖ ነበረ የሚል ትምህርት የለም። መስዋዕቱም ክህነቱም እነ ጳውሎስም የገለጹት በዕብራውያን መልእክት ደጋግመው እዚያ ላይ ነው የተከናወነው። ስለዚህ ይሄንንም ቤተክርስቲያኒቱም አልተገነዘበችውም። እዚህ ውስጥ እየተከራከርከኝ ያለው ወንድሜም አላየው። ሌላው ጥምቀት ቤዛ አይደለም ግን ያድናል እያልክ ነበር ስትሟገተኝ የነበረው። ጥምቀት ያድናል የሚሉ ጥቅሶችን አሳይተኛል። ቤዛ ነው ወይ ስልህ አይ ቤዛማ ብለህ ደግሞ ቤዛነትን ለክርስቶስ ብቻ። ስለዚህ ማዳንና ቤዛነት ምን ማለት ነው የሚለውን ለማብራራት ጊዜ ጥረት ይሁን ወይም ደግሞ ነገሩ ከብዶህ አልታወቀም ታልፏል። ጸጋ መቀበያ ነው ብለሃል። ጥምቀት የጸጋ መቀበያ አይደለም፣ እምነት ነው የጸጋ መቀበያ። ላመኑት እነዚህ ምልክቶች ይከተሏቸዋል ነው እንጂ ለተጠመቁት የሚል ቃል የለም። ላመኑት እነዚህ ምልክቶች ይከተሏቸዋል። ጴጥሮስ ገና አፉን ከፍቶ እየተናገረ ያለ መንፈስ ቅዱስ ወረደባቸው ነው የሚለው። ከዚያ በኋላ ነው ጥምቀት የመጣው። ሐዋርያው ቅዱስ ጴጥሮስ በሰበከባቸው ቦታዎች፣ ጳውሎስ በሰበከባቸው ቦታዎች የጸጋ ስጦታዎች ከጥምቀት በፊት ሲገለጡ ይታያሉ። ስለዚህ ጥምቀት የጸጋ መቀበያ ነው ያልከው የትኛው ጸጋ? ጌታችን በጳውሎስ መልእክታትም ይሁን በሐዋርያት ሥራ የተገለጡት የጸጋ ስጦታዎች የት ላይ ነው ጥምቀትን ተከትለው የተገለጡት? ስለዚህ ለዚህ እንደው ምንም ማስረጃም የለህም፣ የሌለ ነገር ነው ያመጣው። ይሄ ትክክል አይደለም። ምናልባት ካለ እንግዲህ እንጃ። ሌላው እንግዲህ እኔ አሁን ወንድሜ እዮባ እና ሌሎቻችሁ ትኩረት እንድትሰጡልኝ የምፈልገው ኢየሱስ ክርስቶስ መድኃኒታችን እግዚአብሔር ውረድ ተወለድ ብሎ ሲልከው በመስቀል ላይ እንዲውል ሲልከው መምጫ መንገዶች አሉት። ሁሉ ነገሩ በፕሮግራም የታጨቀ ነው። ነብዩ ኢሳይያስ እንኳን አስቀድሞ እንደ አንድ ወንጌላዊ ልክ መከራ ሲቀበል ካጠገብ እንዳለው ሆኖ እንደ ዮሐንስ ወንጌላዊና እንደ እመቤታችን ከእግረ መስቀሉ እንደነበረ ሆኖ ደቀቀ፣ ቆሰለ፣ ተሰቃየ። የእግዚአብሔር ተቅጣት በእርሱ ላይ ነበረ። ብዙ ነገሮችን ኢሳይያስ 53 ላይ በጣም አምስተኛ ወንጌላዊ ተብሎ እስኪጠቀስ ድረስ ነገረ መስቀሉን በሚገባ በትንቢት መልክ ሳይሆን በአወንታዊ በድርጊታዊ ገልጾታል። አሁን ነብዩ ኢሳይያስ ከዚያ ላይ ሆኖ ይህንን ሲናገር እዚያ ላይ ቤዛነት ተከናወነ ማለት አይደለም። ሕፃን ተወልዶልናል ብሎ እንደተወለደ አድርጎ ሲናገር እዚያ ላይ ተከናወነ ማለት አይደለም። ሂደት አለው። ተስፋው ገና የሴቲቱ ዘር የእባቡን ራስ ይቀጠቅጣል ተብሎ ዘፍጥረት 3:15 ላይ ሲነገር ተስፋው እየተጠበቀ እየመጣ ነው። ዘመኑ ሲደርስ የዘመኑ ፍጻሜ በደረሰ ጊዜ ግን ይሄ ነገር ተከናወነ። ጨርሰዋል። ቃና ጨርሰዋል። እናመሰግናለን። ምናልባት አሁን የሚቀረው ከእርስዎም ወገን የሚጠይቅ ሰው ገሌ ግባ ብለው ገብቶ እዮባን መጠየቅ ይችላል። ከኛም ወገን ደግሞ እኛ አንዳችንን ጠይቀውታለን ማለት ነውና እንደዛ አድርገን ያልቃል። ፈቃደኛ ከሆናችሁ ትስማማላችሁ? ቃና ይስማማሉ? እኔ እሱ የሚያስገባው ሰው ካለ ያስገባ።